ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ ፓርት ቱ እናያለን። እንትን ግሬድ ኤይት ሶሻል ስተዲ እንግዲህ ፓርት ዋን አይተን ነበረ። እሱን ያላያችሁ ዩካን ቼክ ኢት ሰርቼዋለሁ እና ቮልካኒዝም ፓርቱ ላይ የምንደርስ ይሆናል ማለት ነው። ቮልካኒዝም የምንለው እንግዲህ ምንድን ነው የምንለው ነገር ስናይ እንግዲህ ከዴፊኒሽኑ ቮልካኒዝም ኢዝ ዘ ፕሮሰስ ባይ ዊች ሞልተን ራክ ኦር ማግማ ኢዝ ፎርስድ አውት ቱ ሰርፌስ ኦፍ ዘ ኤርዝ። እንግዲህ ምንድን ነው የቀለጠው አለት ወይም ማግማ ተብሎ የሚጠራው እንግዲህ ከውስጣዊ መሬት ወደ ውጫዊ መሬት በሚወጣበት የሚፈጠር ነው ማለት ነው። ምን ባለ ቮልካኒዝም ተብሎ የሚጠራ ማለት ነው። ሶ ዘ ሃይ ቴምፕሬቸር ኢንሳይድ ዘ ኤርዝ ቼንጅስ ሮክ ኢንቱ ሞልተን ማግማ። እንግዲህ በጣም ከፍተኛ የሆነ ቴምፕሬቸር የት የሚገኝ ኢንሳይድ ኦፍ ዘ ኤርዝ የሚገኘው ማለት ነው። ወደ ውስጣዊ መሬት የሚገኝ በጣም ከፍተኛ ቴምፕሬቸር አለቶችን ወደ ሞልተን ማግማ ይቀይራል ማለት ነው። ሮኮችን ወደ ሞልተን ወደ ቀለጠ አለት ይቀይራል ማለት ነው። ማግማ ዛት ሪችስ ዘ ሰርፌስ ኢዝ ኮልድ ላቫ ተብሎ ይጠራል። ያ የቀለጠ አለት ማግማ ብለን የምንጠራው ወደ ውጫዊ ፓርቲ ሲወጣ ሰርፌስ ላይ በሚወጣበት ወይም ደግሞ ሲደርስ ላቫ ተብሎ ይጠራል ማለት ነው። ዘ ላቫ ሜይ ካም አውት ኢን ሰርፌስ ትሩ ሲንግል ሆል ኮልድ ቬንት። እንግዲህ ይሄ ላቫ ብለን የምንጠራው እንግዲህ የቀለጠ አለት ወደ ውጫዊ ወይም ደግሞ ሰርፌስ ኦፍ ኤርዝ ላይ በሚደርስበት ላቫ ተብሎ ይጠራል ካለ እንግዲህ ያ ላቫ ግን ከሲንግል ሆል ወይም ደግሞ በነጠላ የሆነ ቀዳዳ በሚወጣበት ቬንት ተብሎ ይጠራል ማለት ነው። ቬንት ተብሎ ይጠራል ማለት ነው። ነገር ግን ሰቨራል ክራክስ ከሆነ ደግሞ በጣም ከብዙ እንትን ቀዳዳዎች ወይም ደግሞ ክራክስ ሰንጥቆ በሚወጣበት በጣም በብዛት ማለት ነው ቬሪ ዋይድሊ ሰንጥቆ በሚወጣበት ደግሞ ምን ይባላል? ፊሸር ተብሎ ይጠራል ማለት ነው። ሶ ፊሸር እና ላቫ ምንድን ነው የምለው ነገር ዴፊኒሽኑ ልዩነቱ ዋዝ ዘ ዲፍረንስ ቢትዊን ዜም የምለው ነገር ማወቅ አለባቸው። እነዚህን ለዩ ማለት ነው። when a hole is formed of the cone of the volcano is called crater ተብሎ ይጠራል ይላል። ለምሳሌ ይሄ ሆል ቀዳዳ እንግዲህ ፎርም ሲሆን ሲፈጠር ማለት ነው በዛ ኮን ምንድነው ምን ይባላል? ክሬተር ተብሎ ይጠራል ይላል። ክሬተር ተብሎ ይጠራል። if the hole or crater is very wide it is known as caldera። ያ ሆል ወይም ደግሞ ያ ክሬተር በጣም ሰፊ ከሆነ በጣም ቬሪ ዋይድ ከሆነ ካልዴራ ተብሎ ይጠራል ይላል። ሌክ ፎርም ኢን ካልዴራ ኢዝ ናውን አስ ክሬተር ሌክ ይላል። እንግዲህ ሌኮች የት አካባቢ የተፈጠሩ? ካልዴራ አካባቢ የተፈጠሩ ሌኮች ምን ይባላል? ክሬተር ሌክ ተብሎ ይጠራል ማለት ነው። ኦኬ ለምሳሌ ማውንት ዘቁላይ ቤስት ኤግዛምፕል። ማውንት ዘቁላይ እዚህ ጋር እንደምታዩት ቤስት ኤግዛምፕል ነው ማለት ነው። ሶ እንግዲህ ቮልካኖን አክቲቪቲን በሁለት መልኩ ማየት እንችላለን ማለት ነው። ኢንትሩሲቭ እና ኤክስትሩሲቭ ተብለው የሚጠሩ አሉ። ምንድን ናቸው የሚለው ነገር ዲፍረንስ ማወቅ አለብን ማለት ነው። ለምሳሌ ኤክስትሩሲቭ ላንድ ፎርምስ የምንለው ምንድን ነው? ኢንትሩሲቭ ላንድ ፎርምስ የምንለው ምንድን ነው የሚለው ስናይ እንግዲህ ኤክስትሩሲቭ ላንድ ፎርምስ የምንለው እንግዲህ ፎርም ኦን ሰርፌስ ኦፍ ኤርዝ ነው። እንግዲህ ውጫዊ መሬት ላይ የሚፈጠር ነው ማለት ነው። ይሄ ለምሳሌ እነማን ናቸው? እነ ቮልካኖ፣ እነ ክሬተር፣ እነ ካልዴራ፣ እነ ላቫ። ለምሳሌ ላቫ ምን ብላል? የቀለጠ አለት ወይም ደግሞ ማግማ ወደ ውጫዊ ፓርት ሲወጣ ምን ይባላል? ላቫ ተብሎ የሚጠራው። ካልዴራ ተብሎ ምንድነው? ቬሪ ዋይ ክሬተር አይደለ? ካልዴራ ተብሎ የሚጠራው። ሶ እነዚህ ምንድን ናቸው? ኤክስትሩሲቭ ላንድ ፎርማችን ነው። መሬት ስር ውስጥ አልቀሩም ማለት ነው። ወጥቷል ማለት ነው። ውጫዊ ፓርት ኦፍ ኤርዝ ላይ ወጥቷል ማለት ነው። ነገር ግን ኢንትሩሲቭ ላንድ ፎርምስ ተብሎ የሚጠራው ደግሞ ሪዛልትስ ፍሮም ሶሊዲፋይድ ማግማ ቢፎር ሪቺንግ ዘ ሰርፌስ ኦፍ ኤርዝ። ይሄ ምንድን ነው? ውጫዊ ፓርት ኦፍ ኤርዝ ላይ ከመውጣቱ በፊት የት የሚቀልጥ ነው? እዛው መሬት እዛው ውስጥ ላይ የሚቀልጥ ማግማ ነው ማለት ነው። ይሄ ደግሞ ማለት ነው ይሄ ኢንትሩሲቭ ላንድ ፎርምስ ተብሎ የሚጠራው ማለት ነው። በሲሉ አሳያቸዋለሁ በደንብ። ለምሳሌ እነማን ናቸው ከተባለ እነ ባትሉዝ፣ ላኩሉዝ፣ ዳይክ፣ ሲል ተብሎ የሚጠሩ አሉ። እያንዳንዱን ለማየት እንሞክራለን። ለምሳሌ ሲሉን ላያሳያችሁና እንትን እንበል። ለምሳሌ የመጀመሪያው ሲል እንግዲህ ባትሉዝ የት ይገኛል ካላችሁ ይሄ በቀይ በጣም የተሸፈነ ማለት ነው። which means ይሄኛው ፓርት ማለት ነው። በቃ ስፔሻሊ ይሄኛው ፓርት ማለት ነው። ይሄኛው ፓርት ሙሉ ይሄኛው ቀዩ ምንድነው? ይሄኛው ቀዩ ሙሉ ምንድናቸው? ባትሉዝ ተብሎ ይጠራሉ ማለት ነው። እነዚህ የሆነ ማግማ የቀለጠ አለት ነው ማለት ነው። ይሄኛው ምንድነው? መሬት ስር ያለ ነው ማለት ነው። ውጫዊ ፓርት ላይ አልወጣም ማለት ነው። ለምሳሌ ላኮሊዝ ተብሎ የሚጠራው ደግሞ እዚህ ጋር ላይክ እንትን ማሽሩም የሆነ ሼፕ ያለው ነው። ይሄኛው ጀንጥላ የሆነ ሼፕ ይሄኛው ይታያችኋል። ይሄኛው ነው ማለት ነው። ላኮሊዝ ተብሎ የሚጠራው ማለት ነው። ዳይክ ምንለት ደግሞ ምንድነው? ወደ ቨርቲካል የቀረበች ኖት አብሶሉትሊ ቨርቲካል ግን ወደ ቨርቲካል እንትን ኒር የሆነ የቀረበ እችኛው ፓርት ማለት ነው። ይሄኛው ዳይክ ተብሎ ይጠራል ማለት ነው። ነገር ግን ሆሪዞንታል የሆነ ደግሞ ወደ ሆሪዞንታል የቀረበ ሲል ተብሎ ይጠራል ማለት ነው። ይሄኛው ፓርት ላይክ ዚስ እነዚህ ሲል ተብሎ ይጠራሉ ማለት ነው። ወይም ደግሞ እዚህ ጋር ሲል ተብሎ ይጠራሉ። እነዚህ ናቸው ማለት ነው። ባትሉዝ ይሄኛው ነው። ባትሉዝ ይሄኛው ይመስላል ብያቸዋለሁ። ይሄኛው ባትሉዝ ተብሎ ይጠራል ማለት ነው። ይሄኛው እየቀባው ያለው ማለት ነው። አሁን
ለኩረት ደግሞ ይሄኛው ማለት ነው። ዳይክ ደግሞ ወደ ቨርቲካል የቀረበ ነው። ሲል ደግሞ ወደ ሆሪዞንታል የቀረበ ነው ማለት ነው። እንግዲህ እያንዳንዱን ዲፊኒሽናቸውን ደግሞ ለማየት እንሞክር እዚህ ጋር። ፓቶሊዝ የምንለው እንግዲህ በጣም ቬሪ ላርጅ ማውዝ ኦፍ ማግማ እንግዲህ በሲሉ እንዳሳያቸው እንግዲህ በጣም ሰፊ የሆነ የቀለጠ አለት ነው ማለት ነው። ይሄ ግን ምንድነው የተከማቸ ነው ክራስት ውስጥ የተከማቸ ወደ ውጫዊ ፓርት ኦፍ ዘ ኤርዝ ያልወጣ ነው ማለት ነው። ይሄ ደግሞ ምን ይባላል? ኢንትሩሲቭ ላንድ ፎርምስ ውስጥ የሚገኙ ናቸው ማለት ነው። ሶ ለመጀመሪያ ሁለተኛ ደግሞ ምንድነው ሎኮሊዝ ተብሎ የሚጠሩ ነው። ሎኮሊዝ ደግሞ የሚጠሩ ማሽሩም የሆነ ሼፕድ ቦዲ ኦፍ ኢንትሩሲቭ ኢግስ ሮክ ስሞለር ዛን ባቶሊዝ እንግዲህ ከባቶሊዝ ያነሰ ነው እና ማሽሩም የሆነ ሼፕ ያለው ነው ማለት ነው። ላክ ጃንጥላ የሆነ ቅርጽ ወይም ደግሞ እንትን ያለው ማለት ነው። ሶስተኛ ደግሞ ዳይክ የምንላት እንግዲህ ምንድነው ወደ ቨርቲካል የቀረበች ነው ማለት ነው። ቨርቲካል ወይም ደግሞ ኔር ቱ ቨርቲካል ክራክ ነው ማለት ነው። ሲል የምንላት ደግሞ ወደ ሆሪዞንታል የቀረበ አለቶች ናቸው ማለት ነው። እነዚህ እንግዲህ አረቶቹ በጣም ኢንትሩሲቭ ላንድ ፎርም ውስጥ የሚገኙ ናቸው ማለት ነው። ሶ እነዚህ ወደ ውጫዊ መሬት ሳይሆን ወጥቶ ሳይሆን ውስጥ ላይ ቀልጦ የቀሩ ናቸው ማለት ነው። ወደ ውጫዊ ፓርት ኦፍ ዘ ኤርት ከመውጣታቸው በፊት ወይም ደግሞ ሳይወጡ እዛ ውስጥ ሲቀልጥ ማለት አለት ሲቀልጥ ማግማ ሲቀልጥ የሚፈጠሩ ናቸው ማለት ነው። እነዚህ እንደዚህ አይነት ላንድ ፎርሞች ማለት ነው። መልካም ተቀመጥ ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። እና ታይፕስ ኦፍ ቮልካኖ ደግሞ ምንድን ነው? ታይፕስ ኦፍ ቮልካኖ እንግዲህ የተለያዩ በጣም ታዋቂ ፌመስ የሆነ ቮልካኖች አሉ። 3 ናቸው። እነሱን እያንዳንዱን እናያለን። ለምሳሌ አክቲቭ ቮልካኖ ተብሎ የሚጠራ ደግሞ ምንድን ነው ምነው ነገር ስናይ እንግዲህ አክቲቭ ቮልካኖስ ምንለው ብለን የምንጠራው እንግዲህ ዚስ ታይፕስ ኦፍ ቮልካኖስ ሃቭ ሪሰንት ሂስትሪ ኦፍ ኢራፕሽን በጣም ቅርብ የሆነ ታሪክ ያለው ነው። ዚይ አር ላይክሊ ቱ ኢራፕት አጌን እና ድጋሚ ደግሞ ኢራፕት ያደርጋል ተብሎ የሚጠበቅ ነው ማለት ነው። በጣም ኤክስቴንድ ማድረግ ኤክስቴብል ወይም ደግሞ በጣም ወደፊት ይመጣል። ለምሳሌ ዘንድሮ ከ2016 ከመጣ 2017 ይመጣል ተብሎ የሚጠበቅ 2017 ከመጣ 2018 ይመጣል ተብሎ የሚጠበቅ ነው። ለምሳሌ ኤግዛምፕሎቹ ማን ናቸው ከተባለ ደግሞ በጣም እኛ ሀገር ኢትዮጵያ ላይ የሚጠበቅ ኤርታሌ፣ ፍንታሌ፣ ዱባይ እና ዳምላይ ተብሎ የሚጠሩ እነዚህ ምንድን ናቸው? ቤስት ኤግዛምፕል ኦፍ ዋት አክቲቭ ቮልካኖ ተብሎ ይጠራሉ ማለት ነው። እነዚህ እነ ዳምላይ እና ፍንታሌ እና ዱባይ ማለት ነው ማወቅ አለባቸው። አክቲቭ ቮልካኖ በጣም ተደጋጋሚ ጊዜ ኢራፕሽን የሚከሰቱበት ቦታ ማለት ነው። ዶርማንት ቮልካኖ ደግሞ ምንለው ምንድን ነው? they have not erupted for a long time ለረጅም ጊዜ እስካሁን ምንም እንትን አልፈነዳም ወይም ደግሞ ኢራፕት አላደረግም። ነገር ግን በት they may erupt at the future time ወደፊት ግን ይጠበቃል ማለት ነው። በቃ ለምሳሌ ማን ነው ታታሪ እና ዳባው ተብሎ የሚጠሩ አሉ። ግን እና እዚህ ጋር ሊጨምራል ክሊማንጃሮ ራሱ ኬንያን አካባቢ የሚገኙት ማውንቴኖች ራሱ ወደፊት የሚጠብቁ ናቸው። እዛ አካባቢ ኢራፕሽን ይፈጠራል ተብሎ የሚጠብቁ ፕሌስ ወይም ኤሪያ ነው ማለት ነው። እና ለረጅም ጊዜ እስካሁን የለም። ነገር ግን ፊውቸር ላይ የሚጠበቅ ኤክስፔክት የሚደረግ ነው ማለት ነው። ያ ዶርማንት ቮልካኖ ተብሎ ይጠራል ማለት ነው። ኤክስቲንክት ቮልካኖ ብለን የምንጠራው ሶስተኛው እንግዲህ ወይም ደግሞ ዘ ዲድ ቮልካኖ ተብሎ ይጠራል ወይም ደግሞ የሞተ ቮልካኖ ተብሎ ይጠራል ማለት ነው። ይሄ በጭራሽ ኤክስፔክት ማድረግ የማይችል ኖት ኤክስፔክት ቱ ዋት ኢራፕት ኢን ዘ ፊውቸር ወደፊት ኢራፕት ይደረጋል ተብሎ የማይጠበቅ የሆነ ቮልካኖ ነው ማለት ነው። ለምሳሌ ማውንቴን ራስ ዳሽን ወይም ደግሞ ራስ ዳሽን ተብሎ የሚጠራ ማውንቴን ባቱ እነዚህ ምንድን ናቸው? በጭራሹ በቃ ይፈነዳል ተብሎ የማይጠበቁ ናቸው። ወይም ደግሞ የሞቱ ቮልካኖ ኢራፕሽን ተብሎ ይጠራሉ ማለት ነው። በቃ በጭራሽ ኢራፕት ይደረጋል ተብሎ የማይታሰቡ ናቸው ማለት ነው። ኤክስቲንክት ቮልካኖ ተብሎ የሚጠሩ ማለት ነው። ሶ እነዚህን ይመስላል ማለት ነው። እና እንግዲህ አሁን ደግሞ የምናየው እንግዲህ ኢፌክት ኦፍ ቮልካኒዝም ኢን ሁማን ላይፍ እንግዲህ ቮልካኒዝም ስን እንግዲህ የሰው ልጅ ላይ ምን ተጽዕኖ አለው፣ ምንስ ፋይዳ አለው፣ ምንስ ጥቅም አለው ብሎ ነገር እናያለን ማለት ነው። ቦዝ ኔጋቲቭ እና ፖዚቲቭ የሆነ አድቫንቴጅ ወይም ኢምፓክት አለው ማለት ነው። እንግዲህ እዚህ ጋር ልክ እንደምታዩት ማለት ነው ቮልካኒክ ኢራፕሽን ሃዝ ቦዝ ኔጋቲቭ ኤንድ ፖዚቲቭ ኢምፓክት ኦን ሁማን ላይፍ። ለምሳሌ እንግዲህ አድቫንቴጅ ነው። ለምሳሌ የመጀመሪያው አድቫንቴጅ ኦፍ ቮልካኒክ ኢራፕሽን እንግዲህ ምንድን ነው ከተባለ መጀመሪያ ፕሮቫይድ ሆት ወተር ፎር ባዚንግ በጣም ለሄልዚ የሆነ ሆት ወተርን ፕሮቫይድ ያቀርባል ማለት ነው። ጄኔሬት ያደርጋል። ሄልፕስ ቱ ጄኔሬት ጂኦተርማል ኢነርጂ ያ ይሄም በጣም በቃ የሚታወቅ ነው ማለት ነው። ጂኦተርማል ኢነርጂን ጄኔሬት የሚያደርግ ነው ማለት ነው። ፕሮቫይድስ ፈርታይል ሶይል ዛት ኢስ ጉድ ፎር ፋርሚንግ ይሄ ምንም ግልጽ ነው ማለት ነው። ምክንያቱም የተለያየ ማግማ አለቶችን ነው የሚያመጣ ማለት ነው ከስረኛው መሬት ማለት ነው። ያ ደግሞ ምን ላይኛው ደግሞ ለሶይል ለአፈር ደግሞ ምን ያደርጋል? በጣም ፈርታይል እንዲሆን ያደርጋል ማለት ነው። ያ ደግሞ እርሻ በጣም ቤስት ይሆናል ማለት ነው። ክሬቲስ ድራማቲክ ሴንሰሪ ዛት ካን አትራክት ቱሪስት ይላል። በጣም ድራማቲክ የሆኑ ሴንሰሮችን ምን ያደርጋል? ይፈጥራል ማለት ነው። ያ ደግሞ ለቱሪስቶች በጣም
አትራክት ያደርጋቸዋል ማለት ነው። እና የመጨረሻው ደግሞ ምንድን ነው? ፎርምስ ሃርድ እንደ ኤክስፔንሲቭ ሚኒራልስ ዩዝድ አስ ኤ ጁዌለሪ። ለምሳሌ የተለያዩ ነገሮችን ይፈጠራል። በጣም ውድ የሆኑ ሚኒራሎችን እንዲፈጠሩ ያደርጋል። በጣም ጌጣጌጦች ራሱ በጣም ዩዝድ የሆነ ጆሪ እንዲሉ እንዲፈጠር ወይም ደግሞ ፎርም እንዲሆኑ ያደርጋል ማለት ነው። ይሄ አድቫንቴጅ ኦፍ ዋት ቮልካኒዝም ነው ማለት ነው። ለምሳሌ ፕሮቫይድስ ሃርድ ሮክ፣ በጣም ሃርድ የሆኑ ሮኮችን አላቶችን ለምን የሚያገለግሉ ለቢውልዲንግ ለህንፃ የሚያገለግሉ እንዲፈጠር ወይም ደግሞ ፎርም እንዲሆኑ ያደርጋል ማለት ነው። ምን ቮልካኒዝም በሚፈጠርበት እነዚህን ሁላ አድቫንቴጅ ይዞ ይመጣል ማለት ነው። ግን ልክ እንደዛው ደግሞ አድቫንቴጅ እንዳለው ዲስአድቫንቴጅ እንዳለው ማወቅ አለብን ማለት ነው። ለምሳሌ ዲስአድቫንቴጅ ደግሞ ምንድን ነው ከተባለ volcanoes emit hot dangerous gases ash lava rock that are powerfully destructive ላይ እንግዲህ የተለያዩ ኢሞቶችን የተለያዩ በሽቶችን ሆት በጣም ይሄ ኢሚት ሆት ተብሎ የሚጠራ ምንድን ነው መሰላቸው? በጣም ሙቀት የሌለ ሆት ያመጣል። ያ ደግሞ ለሰው ልጅ በጣም ዳንጀረስ የሆነ የተለያዩ ዳንጀረስ የሆነ ጋዥስ አሾች ላቫ አለቶ በጣም ፓወርፉል የሆነ ዲስትራክቲቭ የሆኑ ሮኮች አለቶች እንዲመጡ ስለሚያደርግ ይሄ ደግሞ ለሰው ልጅ በጣም ተጽዕኖ የሚያደርሱ ናቸው ማለት ነው። ቮልካኒክ ኢራፕሽን ካን ሪዛልት ኢን አዲሽናል ትሬትስ ቱ ሄልዝ፣ በጣም ለጤንነታችን የራሱ በጣም ምንድን ናቸው አስፈሪ ናቸው ማለት ነው። ሰቻዝ ለምሳሌ ፍለድስ ጎርፍ እንዲመጣ ያደርጋል። ማርስላድስ የመሸራታት ፓወር አውቴጅስ በጣም እኛም ኮንትሮል ማድረግ ማንችላቸው ነገሮች እንዲመጡ ድሪንኪንግ ዋተር ኮንታሚኔት በጣም የምንጠጣው ውሃ ራሱ ምን ያደርጋል እንዲበከል ያደርጋል ማለት ነው። እንደ ዋይልድ ፋይርስ እንዲመጣ ያደርጋል ማለት ነው። ኢትስ ኦልሶ ሪዛልትስ ኢንፌክሽን ዲዚዝ በጣም ተላላፊ የሆነ ኢንፌክሽን ዲዚዞች በሽታዎች እንግዲህ እንዲመጣ ያደርጋል። ሬስፓራቶሪ ኢልነስ በርንስ ኢንጁሪስ ፎልስ እንደ ቪክል አክሲደንት ሪሌትድ ቱ ዘ ስሊፐሪ እንደ ሃዚ ኮንዲሽን ኮዝድ ባይ አሽ ይላል። እንግዲህ እነዚህ ሁሉ ምንድን ናቸው? በቮልካኒክ ኢራፕሽን የሚመጡ ዲስአድቫንቴጅ ናቸው ማለት ነው። እነዚህን ማወቅ አለባቸው ማለት ነው። ሶ እንግዲህ ላስት ቶፒክ እንግዲህ የምንለው እንግዲህ ኤርዝኩዌክ ነው ዛሬ እንግዲህ የምናየው። ኤርዝኩዌክ ማለት ምን ማለት ነው ነገር እናያለን ማለት ነው። ኤርዝኩዌክ እንግዲህ የመሬት መንቀጥቀጥ የምንለው ነገር ምንድን ነው ካላችሁኝ፣ ኤርዝኩዌክስ አር ሰደን ሙቭመንት ኢን ዘ ኤርዝ ክራስት እንግዲህ በክራስት ውስጥ እንግዲህ በጣም ድንገተኛ የሆነ ሙቭመንት ነው ማለት ነው። ኤርዝኩዌክ በጣም ኤክስፔክት ማታደርገው ነው ማለት ነው። በቃ ድንገት የሚከሰት ነው ወይ ነገ ዛሬ ይከሰታል ተብሎ የማይታሰብ የመሬት መንቀጥቀጥ ብለን የምንጠራው እንግዲህ ሰደን ሙቭመንት ብለን እንጠራዋለን ማለት ነው። ሶ ሰደን ሙቭመንት ብሎ ይጠራል ማለት ነው። they are caused by what movement deep down inside the earth ማለት ነው። በጣም ጥልቀት ካለው ወደ ስር ላይ በጣም ከታች ነው የምነሳው ማለት ነው። ባይ ዘ ወይ በጣም ለመሬት ቅርብ የሆነ ሳይሆን እኛ የምንኖረው ቅርብ ሳይሆን በጣም ዲፕሊ ኢንሳይድ ኦፍ ዘ ኤርዝ ከዛ ነው የምነሳው ማለት ነው። ኦሪጂኔት ኢንተርናል ነው ማለት ነው። ኢንተርናል ሙቭመንት ነው ማለት ነው። earthquakes are frequently associated with what faults ግልጽ ነው የሚታወቅ ነው። ምክንያቱም ፎልት ምን ብለን ነበር የተማርነው? ፎልት ምንድነው? ስንጥቅ ነው ወይ ደግሞ ክራክ ነው ማለት ነው። ክራክ ማለት ምንድነው? መሰንጠቅ፣ የመሬት መሰንጠቅ ብለን አይደለ? ከዛ ጋር መሬት ሲሰንጠቅ በጣም ከዛ ጋር ሪሌት ያደርጋል ማለት ነው። ከዛ ጋር ስስ ስለሚሆን ምንድነው ከኤርዝኩዌክ ጋር ፎልት በጣም ሪሌት ናቸው፣ ይገናኛሉ ማለት ነው። ዳይሬክትሊ የሚገናኙ ናቸው ማለት ነው። ሶ ይሄ ፈተና ላይ ይወጣል። ኤርዝኩዌክ ፍሪኩዌንትሊ ከማን ጋር አሶሲየትድ የሚሆነው ይላል። ፎልዲንግ ነው ምናምን ተብሎ ይጠይቃል። ፎልት መሆኑን አትርሱ ማለት ነው። they take place along fault line where the earth crust is weak ይላል። ምክንያቱም ፎልት ላይ ለምንድን ነው ሪሌት የሆነው ለምንድን ነው አሶሲየትድ የሚሆነው ካላችሁ ቢኮዝ ኦፍ ዋት በጣም ስስ ይሆናሉ ማለት ነው። በጣም ክራስት በሚኖርበት ማለት ነው። በጣም የመሬት መሰንጠቅ በሚኖርበት ያ መሬቱ ምን ይሆናል? ላይኑ ምን ይሆናል? ዊክ ይሆናል፣ ደካማ ይሆናል ማለት ያንን ደግሞ ኤርዝኩዌክ በዛ ቦታ የመፈጠር እድሉ በጣም ከፍተኛ ነው ማለት ነው። when an earthquake occurred vibration from the center spread out into the form of what wave in all direction ይላል። እንግዲህ ይሄ ኤርትኩዌክ በሚፈጠርበት እንግዲህ የተለያዩ ቫይብሬሽኖች እንዲኖር ያደርጋሉ። በጣም በተለያየ አቅጣጫዎች በሁሉም አቅጣጫዎች ዌቮች እንዲፈጠሩ ስፕሪድ እንዲሆኑ ያደርጋል ይላል። እንግዲህ እዚህ ጋር ደግሞ መያዝ ያለባቸው ነገር ምንድን ነው ከተባለ the point at which an earthquake originates is called what focus ተብሎ ይጠራል። እንግዲህ የፖይንቱ ኤርትኩዌክ መነሻው ማለት ነው ከየት ይነሳል ከተባላችሁ ወይም ደግሞ የኤርትኩዌክ የመሬት መንቀጥቀጥ መነሻ ፖይንቱ የምነሳበት ቦታ ምን ይባላል? ፎከስ ተብሎ ይጠራል ማለት ነው። ፎከስ ተብሎ ይጠራል ማለት the point on earth surface immediately above the focus is called epicenter ተብሎ ይጠራል። ነገር ግን ምንድን ነው የፖይንት ኤርት ሰርፌስ
ኢሚዲየትሊ ወይም ደግሞ አባቫት አባቭ ፎከስ የሚገኘው ደግሞ ምን ይባላል? ኤፒ ሴንተር ተብሎ ይጠራል ማለት ነው። ይሄን ፎከስ ማለት ምን ማለት ነው? ኤፒ ሴንተር ማለት ምን ማለት ነው? ነገር መያዝ አለባቸው ማለት ነው። እንግዲህ ምንድነው ፎከስ የምንለው ነገር ምንድነው? የመሬት መንቀጥቀጥ መነሻ ቦታ ምን ይባላል? ኦሪጂኔቱ ቦታ ወይንም መነሻ ቦታ ፎከስ ተብሎ ይጠራል። ነገር ግን ኢሚዲየትሊ ደግሞ አባቭ ፎከስ የሚገኘው ደግሞ ኤፒ ሴንተር ተብሎ ይታወቃል ማለት ነው። The intensity of the earthquake is measured by an instrument called ሲስሞሜትር ተብሎ ይጠራል። ወይም ደግሞ ሜጀር የምናደርገው መሬት መንቀጥቀጥን ሜጀር የምናደርግበት መሳሪያ ምን ይባላል? ሲስሞሜትር ተብሎ ይጠራል ማለት ነው። and it's recorded on the ሲስሞግራፊ ደግሞ ሪከርድ የምናደርግበት ማለት ነው። ሪከርድ የምናደርገው ደግሞ ሲስሞግራፊ ተብሎ ይጠራል ማለት ነው። ሜትሩ ወይም ደግሞ ሜጀር የምናደርግበት ኢንስትሩመንት መሳሪያ ምን ይባላል? ሲስሞሜትር ተብሎ ይጠራል። ሪከርድ የምናደርግበትን ደግሞ የመሬት መንቀጥቀጥን ሪከርድ የምናደርግበትን ደግሞ ምን ይባላል? ሲስሞግራፊ ተብሎ ይጠራል ማለት ነው። the scale which gives the magnitude is called ሪክተር ስኬል። እንግዲህ ምንድን ነው ሪክተር ስኬል ተብሎ የሚጠራው ደግሞ ምንድነው? ማግኒቲዩዱ ማለት ነው። ምን ያለው እንግዲህ የመሬት መንቀጥቀጥ ሬንጁ እንግዲህ ከ0 እስከ 9 ነው። 0 ምን ማለት ኦልሞስት ምንም የለም ማለት ነው። 9 ደግሞ በጣም ዳንጀረስ ለሰው ልጅ ህይወት በጣም መጥፎ የሆነ ኦልሞስት በቃ የሰው ልጅ ምንድነው ህይወት በቃ መኖር የማይችልበት ነው ማለት ነው። 9 ላይ ብደርስ የመሬት መንቀጥቀጥ ማለት ነው። ሶ ያ ደግሞ በምንድን ነው ማግኒቲዩዱ ምን ይባላል? ሬክተር ስኬል ተብሎ ይጠራል ማለት ነው። እነዚህ ማወቅ አለባቸው። ለምሳሌ ሲስሞሜትር ተብሎ የምንጠራው ምንድን ነው? ማለት መሰረት ነው። ኤርትኩዌክ ሜጀር የምናደርግበት ነው። ሲስሞግራፊ ደግሞ ሪከርድ የምናደርግበት ነው። ሙሉ ነገር ማወቅ አለባቸው ማለት ነው። ሶ the records that range to 5 indicate minor or light if it is 5 to 7 moderate to strong. If ranges is 7 to 8 it is an indication of major earthquake and if it ranges above 8 or more it is considered a great one. እንግዲህ እዚህ ጋር ምንድን ነው እንትን መጠኑን ነው የሚያሳያቸው ማለት ነው። ለምሳሌ እስከ 5 ያለው ሬንጆች ምንድነው? እስከ 5 ያለው ሬንጆች ምንም ችግር የለውም ማይነር ነው፣ በጣም ትንሽ አነስተኛ ነው ወይንም ላይት ተብሎ ይጠራል። ከ5 እስከ 7 ደግሞ መካከለኛ ሞዴሬት እና ስትሮንግ የሆነ የመሬት መንቀጥቀጥ ይኖረዋል። ግን ከ7 እስከ 8 ደግሞ በጣም ሜጀር ኤርትኩዌክ በጣም ከፍተኛ የሆነ የመሬት መንቀጥቀጥ እንዲኖር ያደርጋል። ከ8 በላይ የሆነ ደግሞ ምንድነው? በጣም ግሬት የሆነ ወይም ደግሞ ዳንጀረስ የሚባለው ነው ማለት ነው። እንግዲህ the ring of fire also referred as the Circum Pacific Belt ተብሎ የሚጠራው እንግዲህ በጣም ታዋቂው ዓለም አቀፍ ላይ የሚታወቅ ነው። እንግዲህ ሰርኪዩም ወይም ደግሞ the ring fire ተብሎ የሚጠራው ማለት ነው። ይሄ the Circum Pacific Belt ተብሎ የሚጠራው the path along the Pacific Ocean ካራክተራይዝድ በአክቲቭ ቮልካኖ ኤንድ ፍሪኩዌንት ኤርትኩዌክስ። እንግዲህ የሰርኪዩም ፓሲፊክ ቤልት ተብሎ የሚጠራው እንግዲህ በጣም በአክቲቭ ቮልካኖ የሚፈጠርበት ፕሌስ ነው። ፍሪኩዌንት ኤርትኩዌክስ በጣም በተደጋጋሚ ጊዜ ኤርትኩዌክ መሬት መንቀጥቀጥ የሚፈጠርበት ፕሌስ ነው ማለት ነው። ይሄ በፓሲፊክ ኦሽን አካባቢ እንትን የሚገኝ ማለት ነው። አልፎት የሚሄድ ነው። እንግዲህ ይሄ ሰርኪዩም ፓሲፊክ ቤልት ተብሎ የሚጠራው ማለት ነው። ሜጆሪቲ ኦፍ ኤርት ቮልካኖ 75% የሚከሰትበት ነው። የት ሰርከም ፓሲፊክ ቤልት ላይ አካባቢ ማለት ነው። የመሬት መንቀጥቀጥ 90% አስቡት እንግዲህ 90% እንግዲህ ዓለም አቀፋዊ የሆነ የመሬት መንቀጥቀጥ 90% የት ይከሰታል ብትባሉ የት ነው የምትሉት? ሪንግ ፋየር ወይም ደግሞ ሰርከም ፓሲፊክ ቤልት ላይ ነው ማለት ነው። ቶክ ፕሌስ አሎንግ ዘ ሪንግ ፋየር ተብሎ ይጠራል። ሌላኛው ስሙ ነው ይሄኛው ሪንግ ፋየር ተብሎ የሚጠራው እንግዲህ ሰርኪዩም ፓሲፊክ ቤልት ተብሎ የሚጠራው ነው ማለት ነው። እና ኢፌክቱ ምንድን ነው? ኢፌክቱ የሚለው ነገር ደግሞ ስናይ እንግዲህ ኢፌክትስ ኦፍ ኤርትኩዌክ የሚለው ደግሞ ምንድን ነው የሚለው ነገር ምንድን ነው ከተባለ ሎስ ኦፍ ላይፍ ኤንድ ይሄ ጥርጥር የለውም አይደለ? በጣም የሰው ልጅን ህይወትም ይቀርፋል። የሰው ልጅ ህይወት ብቻ ሳይሆን በጣም የተለያዩ እንስሳዎች እንዲጠፉ እንዲሞቱ ዲስትራክሽን ኦፍ ፕሮፐርቲ በጣም ሀብትን ደግሞ እንትን የሚያደርግ ነው ማለት ለምሳሌ በህንፃ ለምሳሌ በጃፓን እንዳያቸው ከዚህ በፊት በጣም የተለያዩ ህንፃዎች እንዲፈርሱ አድርገዋል። የሰው ልጅ እንዲሞት አድርገዋል። ዲስፕሌስመንት ኦፍ ፓርት ኦፍ ዘ ኤርዝ ክራስ ቨርቲካሊ ኦር ሊተራሊ እንግዲህ የቦታ መቀያየር ቨርቲካሊ ነበር ወደ ሆሪዞንታል የሚቀይርበት ፓርት ማለት ነው። የመሬት መሽራታት ላንድ ስላይድስ ዲፕ ክራክስ በጣም የተለያዩ አለቶች ምን ያደርጋል? ክራክ ይሰነጠቃል፣ በጣም ይሰነጠቃል ማለት ለምሳሌ ግድግዳን ጨምሮ ማለት ነው። ዲቨስቴሽን ኦፍ ሲቲዝ ፋይሬስ እንደ ዲዚዝ የተለያዩ በሽታዎች እንዲመጡ የተለያዩ እሳት እንዲነሱ ያደርጋል። ከተማ በቃ እንዲወድም ያደርጋል ማለት ነው። ዘራይዝ ኦር ሎወሪንግ ኦፍ ዘ ሲ ፍሎር የተለያዩ ኦሽኖች በጣም ብዙ እንዲሆኑ ወይም ደግሞ ከፍታ እንዲኖሩ እንዲሞላ ያደርጋል ወይም ደግሞ በጣም እንዲያንስ ያደርጋል ማለት ነው። ይሄ ኔጋቲቭ ፓርት ኦፍ ዘ ኤርትኩዌክ ነው ማለት ነው። ይሄ ደግሞ እንግዲህ ዛሬ እዚህ ጋር ነው የምናቆመው።
ቀጣይ ፓርት የምናየው እንግዲህ ምንድነው ኤክስተርናል ወይም ደግሞ ግራጁዌሽናል ፎርት እንደ ሪዛልት ፎላል ፎርሜት የምንለው ነገር እናያለን ፓርት 3 ላይ። ለዛሬ እዚህ ይብቃን። ሰላም ቆዩልኝ።